ውስጥ ልጅን የፈጠርሽው ወይም ደግሞ እርግዝና የተፈጠረባት ሴት አንቺ የመጀመሪያው አይደለሽም አይደል እንዴ? መቼም ሴት ነን። ፔሪየድ ሲቀር እርግዝና እንደሚፈጠር ይታወቃል። ይሄ ደግሞ ሊያስደነግጥሽ አይገባም። ምን ነው የሚያስደነግጠው? ፔሪየድ ስለቀረ ያስደነግጣል? እኔ ከወንድ ጋር አልጋ ላይ ስወድቅ ወይም እግሬን ስሰቅል እንደማረግዘው አውቀው የለ እንዴ? አምኜ ለገባሁበት ነገር በኋላ ከተፈጠረ በኋላ ማለት ነው። የሚያስደነግጠው ነገርስ ምንድነው ማለት ነው? ይሄኔ እኮ ወይ የአንድ ሳምንት ሊሆን ይችላል ወይ ደግሞ 2 ቀን 3 ቀን እንዲቀኖች ተዛብተው ሊሆን ይችላል እንጂ ይሄን ያህል ወይ 3 ወር 4 ወር ገፍቶ ይሄድ እርግዝና አይደለም። ገና እኮ ነው፣ ገና ማለት ነው። ገና እንቁላል እየፈጠረ ነው ያለው ማለት ነው። በዚህ ልክ እንደው ሰውን ባታጃጅሊ ማለት ነው። እና እነሱ እንግዲህ የመጀመሪያው ትዳሩ ላይ አብርሃም እንደተጎዳ ያው ሁሉም እየተመለከተ ይገኛል። ሩታ እንደጎዳቸው ነገር ነው አሁንም እያረጉ ያሉት። ሩታ አይደለችም የጎዳቸው። እንግዲህ ልጃችሁ የተጎዳው በራሱ ሰዓት ነው። በራሱ ሰዓት ያው ሲወሰልት፣ በራሱ ሰዓት ትዳሩ ላይ ሲማግጥ፣ በራሱ መብት ሄዶ እቺ ሄርሜላ የተባለችዋ ዛሬ እንግዲህ እኔ ፍሬ ይዤን የጠፋሁት እነሱ ደግሞ እኮ የሚያደርጉት ነገር ትክክል አልነበረም። ለመጀመሪያ እኮ በቃ በዓለም የመጀመሪያዋ ሴት ፈጣሪ ላንቺ ብቻ ልጅ የሰጠሽ ጽንስ ያሽ እኮ ነው የምትመስሊው። ዴ አረታዋ እናስመስል ሴቶች እግዚአብሔርን በልክ ሁኝ እንጂ በልክ። ይሄን ያህል አብርሃም ስለተጎዳ ደስተኛ እንዲሆንልን እንፈልጋለን። ከሩታ ጋር አልተስማሙ ከሄርሜላ ጋር ብለው ተወዳጅነትን ለማትረፍ ብለሽ ማለት ነው። እንዲህ አትጎዝጎዥ። እውነቴን ነው፣ አትጎዝጎዥ ማለት ነው። ጥፋትሽ እኮ መጀመሪያ አብርሃም ገና ኤፍሬምን ሲጠይቀው ዳኒን ሲጠይቀው ሩታን የምታቂው ነገር አለ ወይ ብሎ ሲላት ለምን በዛን ሰዓት ስልክ ደውለሽ ለሱ ብቻ ሚስጥር እንዲሆን እፈልጋለሁ ተፈለክ ይሄንን ነገር ሂድበት ገባሽ ብለሽ ለሽቀላም ተሆነ እንዲሸቅል ተመካክራችሁ ለምን አልነገርሽው? እሺ እሱንም አልፈለግሽም፣ ደንግጠሽ ነው እንበል። ደንግጣ ነው ያው ለመጀመሪያ ጊዜ ስለተፈጠረ ወይ የሁለተኛ የሶስተኛ ልጅ ቢሆን ኖሮ አቀዋለሁ ብላለች ማለት ነውና እኔ ይሄ ድንገት የሚባል ነገር ብዙም አይዋጣልኝም። ልክ የግብረ ስጋ ግንኙነት ሲደረግ ልጅ ብቻ ሳይሆን የተለያየ የአባላዘር በሽታም ይመጣል። ይሄ ደግሞ ያው ለራስሽ ነው። አንቺም ገና ልጅ ነሽ፣ አብርሃምም ልጅ ነው። አብርሃም ተናግሯል ከዚህ ቀደም ከ10 ዓመት በኋላ ትዳር መመስረትን እንደሚፈልግ ማለት ነውና አሁን እኮ ያው ልጅ በልጅነት ነው። በነገራችን ግን ልዑልን ሳያሳድግ ድጋሜ ወይ የልዑልን እህት ወይ የልዑልን ወንድም ያው ሊያሳድግ ነው ማለት ነውና ማለትም ያው ምን እንደምላችሁ ራሱ ግራ ገብተኛል ማለት ነው። በዚህ ልክ እንግዲህ ዴቭን አሳምነዋለች። እሷም ያው አብርሃምና ሩታ አሁን አይደለም እየተጣሉ የነበሩት ብላለች። አዎ አሁን አይደለም እናውቃለን። ይሄ ግን በጣም የባሰበት አንቺ ከመጣሽ ነው። ገብተሻል? አንቺም ወንድ አተሽ አይደለም። እኔ ሲመስለኝ ሄርሜላ ራሱ የሆነ ተልኮ ያላት ነው ይመስለኝ። ይቅርታ አድርጉልኝና በእውነት የሆነ ተልኮ ያላት ነገር ነው ይመስለኝ። ለምን ሆን ተብሎ አብርሃምና ሩታ እንዲለያዩ አቤልና ብሩክ ሄርሜላን ይዘው የመጡት የሆነ ያልታወቀ የተሰራ ሴራ ሩታ ላይ አለ። ሩታና አብርሽ እንዲለያዩ የተደረገ ሴራማ አለ ብዬ ነው እኔ አሁን ስገምተው። ማንኛዋ ሴት ናት እስኪ ባለትዳር ሚስቱ እርጉዝ ሆና በእውነት ሄዶ እኔ ወንድምክ መሆን እፈልጋለሁ፣ ላጽናናክ ነው የምፈልገው፣ በጣም አድናቂክ ነበርኩኝ ብሎ መጥቶ እንደዛ ልጥፍ ብሎ ማለት ነው እያለቀሰ ከአብርሃም ቂጥቂጥ ስር አልጠፋ ብላ እየተከታተለች እንደ ጭራ ላዝናናክ እፈልጋለሁ፣ ምረጥ አውሮፓ አገር
በቃ የሆነ የቱጃር እኔ እንጃ የጋሽ አላሙዲን ልጅ እኮ ነው የምትመስለው። በቃላት ስሸነግለው የነበረው ማለት ነው። ያ ወንድ ልጅ አይደል? እሱም በዛን ሰዓት እንግዲህ ከፍቶት ከመጀመሪያ ሚስቱ ከፍቶት ነው የመጣው። ምንም አላንገራገረም ማለት ነው። በዚህ ላይ ደግሞ ያ እጁ ላይ የተደረገለት የግማሽ ሚሊዮን ብር የተባለ ሰዓት አለ። በዛ ተታለለ። ወይኔ ወይኔ! እኛ ሴቶች እኮ ቶሎ ሄደን እኮ በትዳራችን ላይ እኮ ባል እኮ አናገባ። እግዚአብሔርን እኛ ሴቶች እኮ ለልጆቻችን እኮ ሟች ነን። እውነቴን ነው። 10 አመት 9 8 አመት 4 5 አመት እኮ ልጆቻችን ለማሳደግ ቁጭ እንላለን። አብርሃምን እዩትሽ ገና የሩታ ልጅ ከሆዷ እንኳን 9 ወር ሞልቶ ተወልዶ ልጁን ሳያይ እኮ ነው እሱ ሌላ ሴት የያዘው። በእውነት ይሄንን እኮ እንዴት እያያችሁት እንደሆነ እንዴት እየደገፋችሁት እንደሆነ ብቻ በጣም ነው የሚገርመኝ የአንዳንዶቻችሁ አስተሳሰብ። ለሴቶች ባላችሁ ሄዶ እንደዚህ ቢያደርግ ወይ ወንድምሽ ሄዶ እንደዚህ ቢያደርግ፣ ልጅሽ ሄዳ የመጀመሪያ ሚስቱን እዛ አስቀምጦ ሌላ ሴት ጋር ሄዶ ቢያስረግዝ ምንድን ነው የሚሰማችሁ? ይሄ ስሜት ያው የሚሰማው ይሰማዋል። እንደኔ የተሰማው ነው የምላችሁና አንዳንዴ ያው ግን አገነዛዘባችንም የተለያየ ሊሆን ይችላል ማለት ነው። ጥፋት እኮ ተሰርቷል። ጥፋት በደንብ ሰርቷል። አልሰራም አልላችሁም ማለት ነው። ስለዚህ በአንቺ ምክንያት ነው በጣም ብጥብጥ የመጣው ማለት ነው። ብጥብጥ የመጣው ስትገቢ ለማጽናናት ለወንድምነት እንጂ ወደ ትዳር እንደምትቀጥሉ ያው እሱም ማያውቅም አንቺም አታውቂም በእርግጥ ማለት ነው። ግን ተልኮ ተሌላት ሄርሜላ ብቻ ሳትሆን አንድ ሴት እንዴት ነው ትዳር ያለውን ወንድ እኔ ላንተ የሆነ ነገር ነው የሚሰማኝ ቀለበት እንድታስርልኝ ይፈልጋለሁ ብላ አትለው። ዛሬ አዲስ ፍቅርም ስለሆነ ይሄ ሁሉ የሄድሽበት ርቀት ምናልባት መጀመሪያ እኔ እንዳልኩትም ተልኮት አላት የእነሱን ህይወት ለመበጥበጥ ገብታ ለግሏ አድርገዋለች። በእርግጥ አሁን ላይ ግን በኋላ ዋጋ ትከፍሊበታለሽ። ዋጋ በደንብ ትከፍሊበታለሽ። እውነቴን ነው ምልሽ፣ በደንብ ዋጋ ትከፍሊበታለሽ። እሱ ምን እንደሆነ ታውቂያለሽ? ለመጀመሪያ ልጅ ካስበልጠክ ነው። ዛሬ ላይ እንዲህ ቅልስልስልስልስ ብለሽ ቤተሰቡን ሁሉ እንዳናገርሽው አይደለም። እድሜና ጤና ተሰጠን ፍልሚያውን እናየዋለን። እግዚአብሔርን ነው የምላችሁ። ለምን ነው ታውቃላችሁ? አሁን አብርሃም የሚሆንበት የሁለት ቤት ነው፣ የልጆች ወጪ ያለበት ማለት ነው። የሁለት ቤት ምናልባት ወደ መጀመሪያ ልጁ ሊያደላ ይችላል ነገሮችን ያ ትልቅ ስለሆነ ማለት ነው። እና በዛ ጸብ ይነሳል። በጣም በብዛት በቃ ኢንቨስት የምታረገው ወይ የተለያየ ነገር የምትገዛው ለዛኛው ልጅ ነው አለ ወይ ደግሞ ከዛ ለልጁ እንኳን ልጃቸውን ወይ ለማዝናናትም ይሁን ወይ ለሆነ ነገርም ይሁን ለልጃቸው የሚያስጨርሱበት ጉዳይ ኖሮ ወይ ሩታ ደውላ እንዲህ ተገናኝተው በልጃቸው ጉዳይ ሊያወሩም ተሆነ ተመልሰ ከሷ ጋር ሆነ ካል አለ ቀስ በቀስ ነው ይልሽ። አሁን ቀስ በቀስ ቀናት እያደረብሽ ይመጣል። ቀስ በቀስ ውስጥሽ ሌላ አይደል ሌላ ይልሽ መንፈስ መጥቶ ሹክ ይልሻል ማለት ነው። ዛሬም አሁንማ ስንገባ የራሷ ጉዳይ እንዴ በቃ ተፋታችኋል አይደል? አዎ ችግር የለውም እኔም ወልድልካለሁ ተንከባክቤክ ነው የማኖርክ ብለሽ ገብተሻል። ፈተናሽ የሚጀምረው ግን ልጅሽን የወለድሽ ጊዜ ነው። ሄርሜላ እውነቴን ነው። ትዕግስት ምን አለች በሉ፣ ቲጂቱ ምን አለች በሉ። እድሜ ተሰጠን ሁሉንም እናያለን። የሄርሜላ ፈተና የሚጀምረው ያኔ ነው። ለምን እዛ ጋር የሩታም ልጅ አለ፣ ለሱም የትምህርት ቤት አለ፣ አንድ ነገር አለ። ገብቷችኋል? ይሄ ልጅ አሁን ያችኛዋን ቢፈታ ከሩታ ቢለያይም
ከልጁ መለያየት አይችልም። የልጁ ወጪ ያስፈልገዋል። አዎ ስለዚህ የሄርሜላም አለ የሩታም አለ። በመሀል አብርሃም ይጎዳል። ከዛ ምን ይፈጠራል? ሄርሜላ ጋር የነበረው አሁን ተቅለስልሳ አሁን አብርሃምን በቁሳቁስ ገዝታው የገባው ሰውዬ ወይም የገባችው ሴትየዋ በኋላ ላይ በኢኮኖሚ ጉዳይ እየተቃወሱ ሲመጡ ጸብ ይፈጠራል። ይሄ አሁን ላይ በጣም ወደዋለሁ፣ አፈቅረዋለሁ፣ አስፈችልኝ ብላ ተማጽኖ ያረገችበትን ነካ ሩታ ወዳ አይደለም እንደዛ ስታረግክ የነበረው ትያለሽ ማለት ነውና ነካ በጣም አሁን ነው በደንብ ያወቅኩክ። ያኔ እኮ አላውቅህም ብለሽ ትጸጸችበታለሽ። እውነቴን ነው። ዋጋ ገና ትከፍልበታለች ሩታ። ብቻ ምን አለች ሩታ አልኩ ሄርሜላ ገና ሩታ ዋጋ እንደከፈለች ሄርሜላ ዋጋ ትከፍልበታለች። አሁን እንዳገባቡ አይደለም። አዎ ሲገባ ይጣፍጣል፣ ሲወጣ ግን ሬት ይላል አሉ። ገብተሻል? ሁሉም ነገር ስንገባ ነው፣ ስንወጣ ግን መውጫው ቀዳዳው ይጠፋናል ማለት ነው። ለማንኛውም ፍሬ ሰጥቶኝ ነው ብለሻል። ፍሬሽን ያው ፈጣሪ የመልካም ያድርገው። ፍሬው ፍሬ አፍርቶ ለማየት ያብቃም ማለት ነውና ያንቺ ፈተና ገና ያንቺ እንትን እውነቴን ነው ዋጋ መክፈል ገና አልጀመረም። አሁንማ ገና ነሽ፣ አፍላ ፍቅር ላይ ነሽ፣ አንፈርድብሽም ማለት ነው። እንደዛ ነው። ይቅርታ እንኳን እኮ አላለም በስነ ስርዓት አቶ አብርሃም ማለት ነው። ይሄንን እኮ የአብርሃምን መልስ ልስማ ብዬ ነው እንጂ ሁሉንም ኦዲየንሶች በይፋ ይቅርታ ጠይቅ ነበረ። መጀመሪያ እኮ ነው የመጀመሪያው ጊዜ እንደመጣሽ ነፍሰ ጡር ነኝ ከማለትሽ በፊት በእኔ ምክንያት ስማችሁ ለጠፋ በሙሉ ይቅርታ አድርጉልኝ ብለሽ አንተም ይቅርታ ጠይቅ ብለሽ ቪዲዮ መስራት ነበረባችሁ። ስህተት ተፈጥሯል፣ ተሳስተሻል ማለት ነው። አሁን ላይ እንግዲህ በጣም ደግሞ ምላሷ ረዝሟል። አይታችሁ ከሆነ ሄርሜላ እንዲጮህ አታውቅም። ሄርሜላ እንዲጮሃ አታውቅም ነበር። አሁን የማታው ቪዲዮ ላይ አይታችሁ ከሆነ ባሌን አስፈችልኝ እስር ቤት የጣልሽውን አንቺ ባትፈልጊው እኔ ባሌን እፈልገዋለሁ። ከሩታ ጋር እንግዲህ ተማጽኖ የሩታ እግር ላይ መውደቅ ተጀመረ። ባሌን አስፈችልኝ፣ ይሄ ለባሌ አይገባውም። አረ እንዴ ለባልሽ የእጁን ያገኘው እሰይ፣ እንኳንም ታሰረ። ጀግና ሩታዬ፣ ጎበዝ ዳኒ፣ ሂዱበት ሩታዬ፣ ሂጅበት ማለት ነው። አንጨርጭሪያቸው። እህትየዋም ተንጨረጨረች። እኔ ከሩታ ጋር ቆሜ አላወራም እኮ። እንዴት ታወሪያለሽ? ኮንፊደንስ የለሽማ። ከሷ ጋር ቆሞ የማውራት እኮ ኮንፊደንስ ያለው እኮ ንግግር የሚችል እኮ ነው ቆሞ ማውራት የሚችለው ማለት ነው። እና እግዚአብሔርን በጣም ነበር የምታናድዱት። ይሄን ያህል ነበረ ማለት ነው። በቃ አስፈችልኝ፣ ይሄ አይገባውም። በምን ምክንያት ነው? የራሳችሁን ህይወት አትኖሩም እንዴ? አንቺ የራስሽን ህይወት መቼ ኖርሽ? ህይወታቸውን እኮ አላስኖርም ብለሽ እኮ መጀመሪያ ቡጥቡጥ የፈጠርሽ እኮ ራስሽ ሄርሜላ፣ አንቺ እኮ ነሽ ማለት ነው። መጀመሪያ አንቺ እዚህ ውስጥ ባትገቢ ጥለሽ ብትሄጂ ወንድ አልጠፋ፣ ትዳር ያላዘ ወንድ አልጠፋ። ትዳር ያዘው ወንድ ላይ ልጅ ወልዶ እንዳያሳድግ በመሀል ገብተሽ ጣልቃ የሩታን ህይወት የበጠበጥሽ እኮ አንቺ ነሽ። ዛሬማ በቃ ባሌን አስፈችልኝ አለች። መቼ ተጋባሽና ነው? የታባሽ ተጋባሹ ባል ነው ያመዳ። እግዚአብሔርን ትመስላለች በሉች ነጫጩባ። ደግሞ ከሩታዬ እኩል ለመሆን ያምራታል እንዴ? ተቅለስልሳ ነው የገባችው። መጨረሻው ግን ዋጋ የምትከፍሊበት ጊዜ ሩቅ አይሆንም፣ ቅርብ ነው። ይጀምራል ወይ ከ9 ወር በኋላ ማለት ነው። እና አንቺም ቀምተሽ እንደወሰድሽ አብርሃምን ሌላም ሴት መታ ከአንቺ ላይ ቀምታ ትሄዳለች ማለት ነው።
እውነቴን ነው የምልሽ። ሌላዋ ደግሞ መታ አዲስ አጀንዳ ይዛ ተመጣች። ያኔ መስዋዕት የከፈለችው ሩታዬ አንቺም ትከፍያለሽ። ያኔ ደግሞ ሩታ ቆማ በተራዋ ትስቃለች። አንቺ ስታለቅሽ ማለት ነው፣ እኛም እንስቃለን። አሁንም ሩታ ምንም አልሆነችም፣ ጀግና ናት። ልጇን እያሳደገች ነው በክብር። ምንም የጎደለባት ነገር የለም። እያማረባት ነው የመጣችው። እንደውም የእሷ እያማረባት መምጣት በቃ ለሌሎች በጣም እያናደዳቸው ነው። ሩታ የምታረገው አክት እያናደዳቸው ነው። ስለበለጠቻቸው እያናደዳቸው ነው ማለት ነው። እና በዚሁ እውነት ነው ተቀጠሉ። በቃ የጨጓራ በሽተኛ ነው ለምትሆኑት። ለማንኛውም ይሄን ይመስል ነበረ ጋይሶችዬ። ያው ዴቭም ሩታን ማናት ሄርሜላን ስለጠየቃት ደስ ብሎኛል። የሄደችበት ነገር ልክ እንዳልሆነ አስረድቷታል። ለሌላ ጊዜ ግን ትምህርት ነው። ከዚህ የበለጠ ቻሌንጅ ከዚህ የበለጠ እንትን እንኳን ቢገጥምሽ ላትናገሪ ነው። ሚስጥር አርገሽ ልትይዥ ነው ወይ? ትዳር ውስጥ ደግሞ ድብብቆሽ የለም ብሏታል። አዎ ይሄንን ማወቋ አንተም ማስረዳትህ ደስ ብሎናል ዴቭዬ ማለት ነው። በእውነት እንደ ዴቭ ሁሉም ረጋ ብሎ እንዲ ነገሮችን የሚያስረዳ ሰው ቢኖር በጣም ነው እንትን የሚለው። እንግዲህ እህትየው አለች አይደል እንዴ ምንጭር እያለች ማለት ነው። ምንቅር እያለች ከሩታ ጋር ሲጀመር ቡዜና ሩታ አይግባቡም በዚህ አነጋገራቸው ማለት ነው። እሳትና ጭድ እንግዲህ አስቡት እላችኋለሁ። ቪዲዮን ደግሞ ላይክ ሰብስክራይብ እያረጋችሁ ማበረታታችሁን እንዳትረሱ። አሁንም ቢሆን አብርሃም ስለታሰረ ደስ ብሎኛል። እሰይ ጎሽ እንኳን ታሰረ። በጣም ነው ደስ እያለኝ። ያው እኔ ደስ ብሎኛል። ሁላችሁም ደስ ያላችሁ አላችሁ። የማን ስም ጠፍቶ የማን ስም ይቀራል? እንደገና ደግሞ ማን ታስሮ ማን ይቀራል ማለት ነው። ሄርሜላም ተረጋጊ። አዎ ተረጋጊ ማለት እንደዚህ አትፍጨርጨሪ። ባልነት እኮ ገና አብረሽ ስትኖሪ ነው እንጂ ይሄ በሩቁ ሆነሽ አንድ ቤት አልኖራችሁም። ያው ለመገናኘት አልጋ ላይ ለመተኛት አንድ ቤት ቁጭ ብላችሁ ነበረ። ባሌ የምትዩ ገና ልጅ ወልደሽ የጀመርሽ ቀን በስነ ስርዓት ባልነቱ ያስተዳድራል አያስተዳድርም፣ የቤቱ ራስ ነው አይደለም የሚለውን ያኔ ነው የምታቂው። ለማንኛውም እወዳችኋለሁኝ ውድ ተመልካቾቼ፣ ክበሩልኝ፣ ፈጣሪ ያክብራችሁ። ይሄን ነበረ የሚመስለው። ዴቭንም እናመሰግናለን። ሁላችሁም ሰላማችሁ ይብዛ። ለሀገራችን ኢትዮጵያ ሰላሟን ያብዛልን። ሩታዬ ሀብቴ የልዑልዬ እናት ጀግናዋ ቀጤበት አቃጥለያቸው። የአንቺ ቀና ማለት ለነሱ ማለት ነው፣ ለካጂዎች በሙሉ እውነቴን ነው። የራስ ምታት ነው የሆንሽባቸው። ባይ ባይ።